አስቻለው የት ነው ሄደው? እስር ቤት አባዬን ልጠይቃቸው ሄዱ። አባዬ ታሰሩ እንዴ? አዎ ነግሬሽ ነበርኩ። እንዴት ረሳሹ? ፖሊስ እየመረመራቸው ነው እንጂ ታስረዋል አላልሽኝም? እየመረመረ ነበር። ከዛ ዮዲት ስትጠፋ እሳቸውን ይዞ ወደ ፖሊስ ጣቢያ። አባዬ ኩራታቸው ቀርቶ እጃቸው ላይ ካቴና ገባ። ወደ ፖሊስ ጣቢያ ሲወሰዱ ግን ምን አሉ? ፖሊስ በካቴና ሊያስራቸው ሲል እባክህ አትሰረኝ ብለው ለመኑት። በተከበርኩበት ሰፈር በካቴና ታስሬ ሲሄድ ያየኝ ሰው የሰማ ሰው ምን ይላል ብለው ሲያናግሩት ዝም ብሎ ይዛቸው ሄደ ሳያስራቸው። ወይኔ አባዬ ያ ሁሉ ኩራት መንቀባረር ውሃ በላው ብቻ። እንደዛ ቅስማቸው ስብር ብሎ ሳይ በጣም ያሳዝኑኝ። እውነት ነው በጣም ያሳዝናሉ። ግን ሁሉም ሰው በሰፈረው ቁና መሰፈሩ ቀምረሻል? ምን ማለት ቀምር አልቀመርኩም። ውጭልኝ። ወዴት? ከዛሬ ጀምሮ እዚህ ቤት ውስጥ ላይሽ አልፈልግም። ተባረሻል። ውጭልኝ። የትም ሄጄ የለኝም። ምን ቤት እባክሽ አጨክኝብኝ። ለምንድን ነው የማልጨክንብሽ? ልጨክንብሽማ ይገባል። አንቺ በጣም ክፉ ሰው ነሽ። ክፉ የሰው ባል ለመቀማት ምንም የማይሰቀጥጥሽ አይነት ክፉ ሴት ነሽ። ክፉ የኔ መቤት። ከአሁን ሰዓት ጀምሮ የኔ መቤት ማለት አይጠበቅብሽም። የኔ ተቀጣሪ አይደለሽም። እዚህ ቤት ምን እየሰራሽ ነው? ማን ነሽ? አቅሻለሁ? ምን እዚህ ግቢ ምን ትሰሪያለሽ? ማን ፈልገሽ ነው የመጣሽው? የአንቺ ሰራተኛ ነኝ። አንቺ ነሽ የቀጠርሽኝ። ዮዲት ጉዲት የፖሊስ ቁጥጥር ስር ውላለች። ይሄ ደግሞ የሆነው በአሰሪዋ አማካኝነት ነው። አሰሪዋ እንግዲህ ዮዲትን ከቤት አባሯት ነበረ። ከቤት ያባረረችበት ምክንያት ደግሞ ባልየው እንግዲህ ያሰሪዋ ባል ሰራተኛሽን በጣም ወድጃታለሁ፣ ሰራተኛሽ ከኔ ጋር እንድትተኛ እፈልጋለሁ፣ ስለዚህ ሰራተኛሽን አብራኝ እንድትተኛ አድርጊ፣ እሷ በጣም ቆንጅዬ ናት፣ ይሄው ዳሌ ያላት ምን አላት እያለ እንግዲህ ባልየው እያስቸገረ ነበረ። ይሄንን እንግዲህ ባሌ ልታማግጪ ስለሆነ ከዚህ ቤት መባረር አለብሽ፣ ከስራ ተባረሻል በማለት ባሏ ከቤት በወጣበት ሰዓት ላይ አሰሪዋ እንግዲህ ከቤት አባሯታለች ማለት ነው። አሰሪዋ ከቤት ብታባረሯትም ግን ባልየው ወደ ቤት ሲመለስ ከኔ ጋራ በትዳር መቆየት የምትፈልጊ ከሆነ ዮዲትን እንድታመጫ ትፈልጋለሁ በማለት እንግዲህ አዟታል። እሷ ምንም አማራጭ የላትም። የባሏን ትዕዛዝ ለመስማት ዮዲትን ደውላ ስትፈልግ ስልኳ ስላልሰራላት ቀጥታ ያደረገችው እንግዲህ ከየትም ብለሽ አንጪ የሚል ቀጭን የፖሊስ ትዕዛዝ ስላዘዛት ባሏ እንግዲህ ያላት አማራጭ ወታ መፈለግ ነበረ። ወታ ስትፈልግ እንግዲህ በሀሳብ እየተብሰለሰለች ስለነበረ መርማሪ ፖሊሱ ላይ ሄዳ ተላግታለች ማለት ነው። መርማሪ ፖሊሱ እንግዲህ ምን ሆነሽ ነው ሲላት ይቅርታ አድርግልኝ፣ ሀሳብ ውስጥ ሆኜ ነው፣ ሰው ጠፍቶብኝ ነው፣ ሰው እየፈለግኩኝ ነው በማለት ነው የመለሰችለት። ሰራተኛ የጠፋብኝ ነው፣ ዮዲት ነው ስሟ ዮዲት ነው ብላ ነግረዋለች። እሱም እንግዲህ ሲፈልግ የነበረው ዮዲትን ነው። ከዛ ቀደም ብሎ እንግዲህ እነ ዮዲት እናት ቤት ሄዶ ሲፈልግ መታለች ወይ አንተ ካልደበካት በስተቀር ሌላ ማንም ሊደብቃት የሚችል ሰው የለም፣ አስቻለው አንተ ነህ የደበካት፣ እንድታመጣ ትፈልጋለሁ እያለ እንግዲህ ተደጋጋሚ አስቻለውን አንጣት እያለው ነበረ። እሱ ግን ያው ከየትም ሊያመጣ አልቻለም። ያው ዋሽቷል። እኔ ምንም የማውቀው ነገር የለም መርማሪ፣ ዮዲት የት እንዳለች አላውቅም፣ የተደበቀችበትን ቦታ እኔ ላቅ አልችልም በማለት ነበር አስቻለው ሲመልስ የነበረው። እንግዲህ ዮዲትን ሰው ቤት ያስገባት ከፖሊስ አሽሽቶ ፖሊስ ሊይዝሽ ይችላል። ፖሊስ ያዘሽ ማለት እድሜ ልክሽን ትታሰሪያለሽ። ስለዚህ እድሜ ልክሽን እስር ቤት ከምትበሰብሺ ሰው ቤት ሰራተኝነት ብትገቢ ይሻላል ብሎ ነበረ ወደ ስራ ቦታ ያስገባት፣ በሰራተኝነት ያስቀጠራት ማለት ነው። ታዲያ የገባችበት ቤት ሲኦል የሆነ ቤት ውስጥ ነው የገባችው። በእርግጥ የሰው ልጅ የዘራውን ነው የሚያጭደውና ዮዲት ከእስር ቤት ያልተናነሰ ስራ ቦታ ነው ያለችው። እውነቱን ለመናገር እስር ቤት ብትሆን ያው የወንጀሏን ቅጣት እየተቀጣች ትወጣ ነበረ። ዞሮ ዞሮ ደግሞ ከህግ ማንም ቢሆን ሊያመልጥ አይችልም። በአጋጣሚ እንግዲህ ፖሊሱ እኔም እኮ የምፈልገው ዮዲትን ነው፣ ስለዚህ ፈልገናት ልናገኝ ይገባል በማለት እንግዲህ
ከአሰሪዋ ጋር ፍለጋውን ቀጥሏል። ሲጀመር ደግሞ ለአሰሪዋም ዮዲት ወንጀለኛ እንደሆነች ነግሯታል ማለት ነው። ስለዚህ ዮዲት እዛ ቤት ተመልሳ የመግባት እድል የላትም። ምክንያቱ ደግሞ ዮዲት ወንጀለኛ ስለሆነች። ለማንኛውም ይሄ አጋጣሚ ለአሰሪዋ ጥሩ ነው ብዬ አስባለሁ። ወንጀለኛ መሆኗን ታውቃለች። ሲቀጥል ደግሞ እዛ ቤት እንግዲህ ተመልሳ ብትገባ ራሱ ባልየው ይዘገያል እንጂ ምንም እምቢ ብትይኝ እኔ አንቺን አንድ ቀን አልጋ ላይ ማውጣት አይቀርም ነበረ ሲላት የነበረው። እንግዲህ ይህ ሰውዬ በጣም የሚያስፈራ ሰውዬ ነው። በዛ ላይ ብዙ ሰዎችን የሚያሰቃይ በመተት ቤት ውስጥም እንግዲህ ያሳበዳት ሴት አለች። ይሄን ሁሉ የሚያደርግ ሰው ነው እና ለሚስቱ ክብር የሌለው ነው። ሚስቱን እንግዲህ ለምን ትሰስቻለሽ? ለምን ትስገበገቢያለሽ? እኔ የሌላ ሰው ብሆን ምን ችግር አለው? እኔ ደስታዬ ከሌላ ሴት ጋር መተኛት እስከሆነ ድረስ ይሄንን ለምን አትፈቅጅልኝም? የሚል አባበል ነው እንግዲህ ሲል የነበረው። እውነት ለመናገር በጣም አጸያፊ ቃል ነው። እንዴት አስቦት እንደዚህ እንደሚል ራሱ አላውቅምና ሚስቱን እንግዲህ የፍቅር መገለጫ ነው ብሎ የሚያስበው እሱ ከወደሽኝ እኔን የምትወጂኝ ከሆነ ሰራተኛሽን አብራኝ እንድትተኛ ነው ማድረግ ያለብሽ። አንቺ ብቻሽን ለምን ትጎጃለሽ? በጣም እኮ ነው የሚገርመው ማለት ነው። ፀሐይ ታዲያ ፀሐይ እዛ ቤት እንግዲህ ስትናቅበት የነበረበት ቤት ስትወረድበት የነበረበት ቤት በክብር ልትሞሸር ነው። እሷም እንግዲህ ለእግዚአብሔር የሚሳነው ነገር የለም ብላለች። እውነት ነው፣ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ታሪክን የሚቀይር አምላክ ነው። የፀሐይን ሕይወት ስንመለከት እንግዲህ ያንን ሁሉ ጭቅጭቅ፣ ያንን ሁሉ ስድብ፣ ያንን ሁሉ ንዝንዝ፣ ያንን ሁሉ መንቋሸሽ ችላ አሳልፋ እንግዲህ በዛ ቤት ደግሞ ተከብራ ሚስት ልትሆን ነው። በጣም ነው የሚያስገርመው። እሷም እንግዲህ መልሷ ለዓለም ስትሰደቢበት እና ስትዋረጅበት ቤት በነበርሽበት ቤት ሚስት ልትሆኝ ነው ነበረ ስትላት የነበረው ዓለም እንግዲህ አዎ ለእግዚአብሔር ምን ይሳነዋል ብላለች። እውነት ነው፣ ለእግዚአብሔር የሚሳነው ነገር የለም። ፀሐይ እንግዲህ አሁን ላይ የቤቱ ባለቤት ሆናለች። ወይዘሮ ወርቄ እንደዛ ስትንቀባረር በነበረበት ቤቷን እንግዲህ ጥላ እስር ቤት ገብታለች ማለት ነው። ምንም ማድረግ አይቻልም። እንግዲህ የራሷ ስራ ነው። ወንጀለኞች ሁሌም ቢሆን እንግዲህ ለወንጀላቸው የሚሆን ቅጣትን ያገኛሉ። እያገኘች ያለችው እንግዲህ ይሄንን ቅጣቷን ነው ማለት ነው። ቅጣቷን እያገኘች ነው። ስትኮራበት የነበረውን ቤት ደግሞ ጥላው ሄዳለች። ታዲያ ፀሐይን በጣም ስትሰድባት ስታንቋሽሻት ያላለቻት ነገር ሁላ አልነበረም። አንቺ ሰራተኛ፣ አንቺ ገረድ፣ ብቻ ብዙ ነገሮችን እንደዚህ ነው ተብሎ ሊነገሩ ለመናገር የሚከብዱ ነገሮችን ስትናገር ነበረ። ታዲያ ከልጇ ከአስቻለው ጋር እንኳን ተዋደው ለመጋባት በወሰኑበት ሰዓት ላይ ሁለቱን ለማጣላት ያደረገችውን በባለፈው ፓርት ላይ ተመልክተናል። እሱም ደግሞ ያለፈ ታሪኩን አንጥታ ስታወራት ነበረ ለፀሐይ ማለት ነው። እንግዲህ ያስቻለው ያለፈ ታሪክ አለው። በእርግጥ ያንን ያለፈ ታሪኩን ለፀሐይ መናገር ነበረበት። ግን ደግሞ እንደ እናት ወይዘሮ ወርቄ የልጇን ገበና አውጥታ ለምራቷ መናገር አልነበረባትም። ግን ያው እሷ የፈለገችው ሁለቱ እንዲለያዩ፣ ሁለቱ እንዲጣሉ ስለነበረ ያንን ሀሳብ ነው የፈለገችው። ለጊዜው እንግዲህ ሁለቱ ተጣልተው ነበረ በእናትየው አማካኝነት። ግን ሁለቱም ስለሚዋደዱ ስለሚፋቀሩ ተለያይተው ተራርቀው መኖር ስላልቻሉ ሁለቱም እየተነፋፈቁ ስለነበረ፣ ሲቀጥል ደግሞ አስቻለውም እነግርሻለሁ ብዬ ነበረ። እሷን ደግሞ እናቴ ማመን አልነበረብሽም። እሷኔና አንቺ እንድንጣላ ስለምትፈልግ ነው። ስለዚህ እሷን አምነሽ እኔም መጥላት አልነበረብሽም። ደግሞም እኮ ልነግርሽ ነበረ የበፊት እጮኛ ነበረችኝ፣ ግን ባለመግባባት ተለያይተናል በማለት እንግዲህ አስረድቷታል። ከዚህ በኋላ ግን ላይዋሻት ሁሉንም ነገር ሊነግራት ቃል ገብቶላታል። ያለፈውንም ደግሞ ልነግርሽ ነበረ ብሏታል። ያው ልነግርሽ ነበረ በእርግጥ አይሰራም። መጀመሪያውኑ ያው መናገር ነበረበት። እናትየዋ በጣም ጥፋተኛ ናት።
ራሱ መናገር ሲችል መናገር የሌለባትን ነገር ነው የተናገረችው። ሁለቱ አብረው እንዳይሆኑ ነበረ እንግዲህ ሰው የፈለገ ነገርም ቢያወራ ፍቅር ካለ ሰው የተዋደደ ሰው ሊያላርቅ አይችልም፣ እውነተኛ ፍቅር ካለና እንግዲህ ፀሐይ መጀመሪያ ላይ ያው አስቻለውን ለሱ የሚሆን የፍቅር ስሜት አልነበረባትም። እየቆየ ስትሄድ እንግዲህ ወደዋለች። አስቻለው ደግሞ በጣም ተቀይሯል። አሁን ላይ አብረው ለመኖር ወስነዋል ማለት ነው። ዮዲትና እናቷ ደግሞ እንደዛ ወንጀል ሲሰሩ ስለነበረ ሁለቱም እስር ቤታቸው ይገባሉ ማለት ነው። እንግዲህ የሚፈረድባቸው የእድሜ ልክ እስራት እንደሆነ መርማሪ ፖሊሱ ሲናገር ሰምተናል ማለት ነው። ፀሐይ እንግዲህ በጣም ደስ የሚል ላይፍን እየኖረች ትገኛለች። ሶፋ ላይ እንኳን እንድትቀመጥ የማይፈቀድላለች። አሁን እንደፈለገችው ጓደኛዋ ስትመጣ ቡና ላፍላልሽ፣ ቡና እየጠጣን እንጫወት። ያው ባለቤት መሆን እኮ ደስ የሚለው ነገር ይሄ ነውና ዓለምን እስከሚገርማት ድረስ እንደዚህ እያደረገች ነው። ዓለምም ታዲያ እኔም ይሄንን ሀገር ለቅቄ ሄጄ አረብ ሀገር ሄጄ እኔንም ቤተሰቦቼንም መርዳት ይኖርብኛል ሰርቼ። አሁን ላይ ከወንዶሰን ጋር እማዬ ወደ ውጭ ሀገር ለሕክምና ሊሄዱ ስለሆነ እኔም ስለ ራሴ እያሰብኩኝ ነው፣ የተሻለ ስራ መስራት ይኖርብኛል ብላ እንግዲህ ዓለምም ወስናለች። አሁን ለጓደኛዋ እያማከረቻት ነበረ። ወይዘሮ ወርቄ በመታሰራቸው በእርግጥ በጣም ተገርማለች። እና ዮዲትም ተደብቃ በስተመጨረሻ ተገኝታለች። የዮዲት አለቃ እንግዲህ ወንድየው አለቃ በጣም አስቸጋሪ አለቃ ነው። ምንም እስር ቤቱን ብትፈራውም የስራ ቦታዋን በጣም አስጨናቂ ነው። አማራጭ ስላጣች ብቻ ነው እዛ ቤት የገባችው። እኔ የምፈልገው ስራዬን በሰላም መስራት ነው ብላ ብትናገርም አንድ ቀን እንግዲህ ከኔ ጋር መሆንሽ አይቀርም የሚል ዛቻ ሲዝትባት ነበረ። ታዲያ ሚስትየዋ በስነ ስርዓት ነበረ ዮዲትን ጠርታ ዛሬ ከባሌ ጋር አብረሽ እንድተኝ እፈልጋለሁ ነው ያለቻት። መቼም የሌለ ነገር ነው ይሄ፣ በጣም አጸያፊ ነገር ነው። በባህላችንም በእምነታችንም የሌለ ያላየነው ነገር ነው መቼስ እያሳዩን ያሉት እና የአጸያፊ ነገር ነው። ዮዲት ግን እኔ ይሄንን አላደርግም፣ እኔ ለስራ እንጂ የመጣሁት ለእንደዚህ አይነት ነገር አይደለም የመጣሁት ብላ በምትናገርበት ሰዓት እንግዲህ ምንድን ነው ባሌ ባንቺ ለመወደድ ምን ያንሰዋል? ባሌ ቆንጆ አይደለም ወይ? ባሌ ሸበላ አይደለም ወይ? ብላ ጭራሽ እንደዚህ አይነት አማርኛዎችን ትናገራለች ማለት ነው። አሰሪ ተብዬዋ በዚህ ልክ እየወረደች ናት። በእርግጥ ባልየውም እንደዚህ አይነት ጥያቄ መጠየቁ ዝሙትን በአደባባይ ይፋ ማወጃቸው ጭራሽ እንደተፈቀደ ፍቃድ እንዳለው የአሕዛብ ማንነትን የሚያንጸባርቁበትን ነገር አይተናል ማለት ነው። ምክንያቱም እንግዲህ ሚስት እያወቀች ከሌላ ሴት ጋር ብሆን ምን ችግር አለው? ትዳራችን እንዲቀጥል ከኔ ጋር መሆን ከፈለግሽ፣ እኔን ከወደድሽኝ ከሌላ ሴት ጋር ብተኛ ምን ችግር አለ? የሚል አባብል ነው እንግዲህ በተደጋጋሚ ሲያቀርብላት የነበረው። ግራ በመጋባት እኔ ቆንጆ አይደለሁኝም ወይ? እኔ ከኔ ውጪ ሌላ ሰው አንተን እንዲጋራኝ አልፈልግም ነበረ ስትለው የነበረው። እንግዲህ ለምን ትስገበገቢያለሽ? ከሌላ ሰው ጋር ብሆን ምን ችግር አለው ነበረ ሲል የነበረው። ቆንጆ ቆንጆችን እንግዲህ እያጠመደ ከእነሱ ጋር የመሆን ሀሳብ ነው ያለው ማለት ነው። እንግዲህ ምን ይባላል፣ በጣም አጸያፊ ነገር ነው። ለማንኛውም ዮዲት ተይዛለች። ወንዶሰንም ሕክምናውን ለማድረግ ሀገር ሊወጣ ነው። አስቻለውና ፀሐዬ ደግሞ እንግዲህ ያው በቅርቡ ሰርጋቸውን ሊያደርጉ ነው። አለም አረብ ሀገር ከመሄዷ በፊት እንግዲህ ፀሐይ ሰርጓን ለማድረግ ሽር ጉድ እያለች ነው ማለት ነው። በቅርቡ እንግዲህ የእናት ግፍ ተከታታይ ድራማ በሙሉ ሰርግ ይጠራል። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚህ ያበቃለሁኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ፣ ደህና ሁኑ። ቀጣዩ እንግዲህ ምን ይሆናል የሚለውን አብረን ነው የምናይ የሚሆነው ማለት ነው። ዮዲትና እስር ቤት ነው እንግዲህ ልንመለከት የምንችለው፣ የዮዲትን እስር ቤት። ተጀመረ ደግሞ ይኸው ይህን ይመስላል እንግዲህ
አሁን ነው በዚህ ሰዓት በዚህ ደቂቃ የተመጣው ቆላችን እስኪገፈፍ ድረስ ማለት ነው። እንግዲህ ልብናን ያለነውን ፈጣሪ ጠበቃን ነው የሚባለው።